አሳዛኝ መረጃ በምዕራብ ሸዋ ዞን ኖኖ ወረዳ ከ18 በላይ ንጹሃን መገደላቸው ተገለጸ። እኛ አርሲ ሀገረ ስብከት ያለነው ኦርቶዶክስ እምነት ተከታይ አቡነ ያሬድን አንፈልግም። በዚች እህታችን መሰዋት ምክንያት ብዙዎቻችሁ ብዙ አጀንዳ ሲይዛችሁ ሶሻል ሚዲያውን እውነት በሚመስል መልኩ ስታጮሁ አይተናል። አንዳንድ ጊዜ ለእናንተ መልስ የመስጠት ፕሮግራም ባይኖረንም ግን ባለጌን በልኩ መንገር ደግሞ አስፈላጊ ነውና የተወሰነ ሀሳብ ላጋራችሁ ነው የመጣሁት። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን እያልን ዛሬም አሪፍና ቁም ነገር አዘል የሆኑ ቪዲዮዎችን ለእናንተ ይዘንላችሁ መተናል። ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ሐሳብ አስተያየታችሁንም የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። እኛ አርሲ ሀገረ ስብከት ያለነው ኦርቶዶክስ እምነት ተከታይ አቡነ ያሬድን አንፈልግም። ህዝቡ በሚችለው ቋንቋ አስተምረው አያቁም። ስለዚህ ይነሱልን። ኦርቶዶክስ መንግስት ፍትህ ይስጠን። ቤተክርስቲያን ተጨንቃለች። አባቶች ተጨንቀዋል። ማህበረ ምዕመናኑ ተጨንቀዋል። ፍትህ ለሃይማኖታችን። አሳዛኝ መረጃ
በምዕራብ ሸዋ ዞን ኖኖ ወረዳ ከ18 በላይ ንጹሃን መገደላቸው ተገለጸ። መነሻውን ጉራጌ ዞን አበሸጌ ወረዳ ያደረጉት ታጣቂዎቹ በአጎራባሽ ኖኖ ወረዳ በአንድ ሌሊት ከ18 በላይ ንጹሃን ሕይወት ማጥፋታቸውን ነዋሪዎች ገልጸዋል። ከዚህ በፊትም በሰርግ ስነ ስርዓት ላይ ጥቃት አድርሰው የ30 ሰዎች ገደማ ሕይወት ማጥፋታቸውን ገልጸው መንግስት ትኩረት እንዲሰጥም ጠይቀዋል። የኖኖ ወረዳ አስተዳዳሪ ስለተፈጸመው ጥቃት ምን አሉ? ለጥቃቱ በር የከፈተው ሸኔ ነው ሲሉ የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ሉሌሳ ወቅሰዋል። እንደ ወረዳው አስተዳዳሪ እሁድ ዕለት በኖኖ ወረዳ ጽንፈኛ የፋኖ ኃይል ሲሉ የጠሯቸው ታጣቂዎቹ በፈጸሙት ጥቃት የሞቱት ንጹሃን ዜጎች 12 ሲሆኑ 22 እየተባለ የሚወራው መንግስት በጽንፈኞች ላይ የወሰደው እርምጃ ነው ሲሉ የንጹሃን ዜጎች 22 እንዳልሆነም አክለዋል። በተጨማሪም የኦሮሞ ነጻነት ግንባር እሳቸው ሸኔ ብለው የሚጠሩትና የፋኖ ታጣቂዎች ይተዋወቃሉ ካሉ በኋላ ኖኖ መካከል ላይ ነው የምትገኘው፣ ሸኔ በሰሜንና ሌላኛው በምዕራብ ነው የሚገኙትም ብለዋል። የእሁዱ ጥቃት የተፈጸመው የመንግስት ኃይል በኦሮሞ ነጻነት ግንባር እሳቸው ሸኔ ብለው የሚጠሩት ላይ ኦፕሬሽን ለማካሄድ በወጡበት ቅጽበት የአሰቃቂ ተግባር መፈጸሙንም ተናግረዋል። ዘገባው የቢቢሲ ነው። ሰላም ውድና የተከበራችሁ ኢትዮጵያውያን እንደምናላችሁ። እንግዲህ ዛሬ በዚች እህታችን መሰዋት ምክንያት ብዙዎቻችሁ ብዙ አጀንዳ ሲይዛችሁ ሶሻል ሚዲያውን እውነት በሚመስል መልኩ ስታጮሁ አይተናል። አንዳንድ ጊዜ ለእናንተ መልስ የመስጠት ፕሮግራም አይኖረንም፣ ግን ባለጌን በልኩ መንገር ደግሞ አስፈላጊ ነውና የተወሰነ ሐሳብ ላጋራችሁ ነው የመጣሁት። ሐሳብ ብቻ ሳይሆን ጥያቄም ጭምር ስለሆነ ነውና ስፔሻሊ የቲክታክ መንጋ ሳይሆን ፋኖንን ባዮች በዚህ ጉዳይ ላይ ምላሽ እንደምትሰጡን ተስፋ አደርጋለሁ። ተከታታይ ባላያችሁ በወላጆቼ ምክንያት ምላሻችሁ ይደርሰኛልና ምላሻችሁን እጠብቃለሁኝ። የመጀመሪያው ጥያቄ ከመከላከያ ሰራዊት ጋር ጠላት ነን እያላችሁ መከላከያ ሰራዊት ገደላት እያላችሁ እናንተ ባወራችሁት ልክ መግለጽ ባልፈልግም ግን በዛ ልክ የመከላከያ ሰራዊት በርግጥ ያው የመከላከያ ሰራዊትን ዲስፕሊን ስለማታውቁ ስለሱም ትንሽ ጠቆም አደርጋችኋለሁ ዛሬ። በዛ መልክ መከላከያ ከገደላት እናንተ ቪዲዮ ካላችሁ ቪዲዮን ከየት አመጣችሁት? መከላከያ ያን ድርጊት ሲፈጽም ቆማችሁ እየቀረጻችሁ ነበር ወይ? ጥያቄ ነው ያው ምን ጠይቀው በጨዋ ደንብ እንድትመልሱልንም ጭምር ማለት ነው። ነበር ወይ? እሷ የወጣችሁ ምን ልታደርግ ነው? ለመግደል ስትወጡ መሞት እንዳለ አታውቁም ወይ? ያንን እሷ ብቻ ናት እዛ ክልል ውስጥ ያለፈችው? እሷ ብቻ ናት በዚህ ጦርነት የሞተችው ወይስ አጀንዳችሁ ስለሆነች ነው ሊሰራባት የተፈለገ የነ ብርቱካን አይነት ፊልም በደንብ በደራሲዎች ኦሬዲ ያያዩዋቸው ነበር። ኢቭን ኢፍ ፕሮፋይል ያረጋችኋት ሰዎች ልክ የብርቱካንን ፕሮፓጋንዳ እንደሰራችሁት በዛ ልክ አሁን የዚችንም ልጅ ፕሮፓጋንዳ ለመስራት ደፋ ቀና ስትሉ ያየናችሁ ነበር። እርግጥ የብርቱካን ጉዳይ በደንብ ተጣርቶ ባይወጣ ኖሮ ትንሽዬ ውሃ ያነሳ ነበር ሐሳባችሁ፣ ወይ አድማጭ ታገኙ ይሆናል ብለን እንገምታለን። ግን እነ ብርቱካን ላይ እና አይሻ ላይ የሰራችሁትን ፊልም ዛሬ ደግሞ ከለሩን ቀየር አድርጋችሁ ችግሩ የዚች ልጅ ምንድነው ልክ እንደነ ብርቱካን ወጣ እውነታውን እሷ መናገር አትችልም ስለተሰዋች ማለት ነውና ትላንትና ሁልጊዜ ነው ምላችሁ ነኝ ትላንትና በእነና ሆሰና ጉዳይም ስናነሳ የነበረው ምንድነው ጀግና ያልተኖረ ልጅነት ለአማራ የተከፈለ መስዋዕትነት ምን አልከና እናት ዛሬም ታቃስታለች በዚህ ልጅ ጉዳይ አይደል እንዴ? እናንተ ስረስታችሁታል። ኦሬዲ አጀንዳ ተሰጣላችሁ፣ ወጣት ታስፈጃላችሁ፣ እንደቆሎ ታስረግፋላችሁ አላችሁ። ደግሞ በር ከፍታችሁ የራያን ህዝብ ስቃይ ስታደርጉ የነበራችሁ ዛሬ እንኳን ያው ውርደት ገጥሟችኋል። እና ምሬ ወዳጆ ያው ስለምታዩኝ ነው መልእክቱን ማስተላለፍላችሁ። የሻቢያና የህወሓትን መንገድ እየመራችሁ በሮቻችሁን ከፍታችሁ ኢትዮጵያን እንዲያፈርሱ ነዳጅ እንዲያርከፈክፉ ኢትዮጵያ ስትቃጠል እነሱ ቆመው እንዲስቁ ለማድረግ የለኮሳችሁት ችቦ ዛሬ በጀግናው የሀገር መከላከያ ሰራዊትና በክልሉ ጥምር ጦር ውርደትን እንደተከናነባችሁ እናንተም ታውቃላችሁ። እኛም ደግሞ ሁሌ ማለን ከስራችሁ
ያው መርዶ አርጂ እንዳልሆን እና አለሙ ገብሬ ሁለተኛ ኮር አዛዥ እና ዋሴ ጫኔ እና ኤርሚያስ እና ፍሬው ዘመቻ እንግዲህ ያልተገባ መስዋዕትነት ከፍላችኋልና እናንተ እግዚአብሔር ነፍሳችሁን ይማር። ይህ መስዋዕትነት ለአማራ ህዝብ አይደለም። እኔ ያን ህዝብ አውቀዋለሁ። ያን ደግ ህዝብ፣ ያን ጨዋ ህዝብ በደንብ አውቀዋለሁ። ያን ምስኪን ገበሬ፣ ያቺን ደግ እናት በደንብ አውቃታለሁኝ። ለአማራ ህዝብ ነው የምታገለው ያልክ እንደዚህ ወጣቶችን እንደ ቆሎ ያስረገፍክ ለየትኛው አማራ እንደምትታገል አላውቅም። የት ያለው አማራ እንደሆነ አላውቅም። በነገራችን ላይ ሁሌም ስቲል ድረስ መንግስት በሩን ክፍት አድርጎ ለሰላም እየለመናችሁ ነው ያለው። ምክንያቱም የጦርነትን አስከፊነት ከናንተም በላይ የሚያውቀው አለ ብዬ አላስብም ነበር። ይበልጡኑ ደግሞ ትላንትና አንድ ጉድጓድ አብሮህ ከተቀበረ ጓድህን ምን አይነት ሞራል ምን አይነት ፋብሪካ እንደፈበረካችሁ በርግጥ የጥቅም ጉዳይ ነው። ልክ ናችሁ። ያ ምስኪን ገበሬ ያልቅስ እንጂ ማዳበሪያ እናደርስም እያላችሁ ከነሲኖትራኩ ከነሹፌሮቹ የምታጋዩበት ዘርቶ መብላት የማይችለው ገበሬ ያልቅስ እንጂ እናንተማ ገንዘባችሁን ሜክ ያደረጋችሁ ገንዘብ ያዳበራችሁ ለነጋችሁ እየተዘጋጃችሁ ነው። እና ያ ህዝብ እውነት ሁሌም ያሳዝነኛል። ልትገድል የወጣችን ሞተች ብሎ እየየ ማለት እውነት እንኳን ፕሮፓጋንዳ መስራት ብትፈልጉ የሆነ ለዛ አለው እኮ ፕሮፓጋንዳ ሲሰራ ሁልጊዜ ነው የምነግራችሁ። ፕሮፓጋንዳችሁ ራሱ አያምርም። በቃ ያስታውቃል። የመከላከያን ስም ለማጥፋት የምትሄዱበትን ርቀት እናውቀዋለን። ብዙ ጊዜ በተደጋጋሚ አድርጋችሁታል። ነገም ከነጎዲያም ታደርጉታላችሁ። እኛ መከላከያ ሰራዊት እጅግ በጣም በዲሲፕሊን የታነጸ ኢትዮጵያ ማለት ምን ማለት እንደሆነች የሚያውቅ ጽኑ ሰራዊት ነው ያለን። እንደዚህ የሚያደርግ መከላከያ የለንም። የመከላከያ ሰራዊት አባሎቻችንን ኢትዮጵያውያን በደንብ ያውቁታልና ለሱ ብዙ አትጨነቁ። የኢትዮጵያ መከላከያ ሰራዊት ነፍሱን ለሀገሩ የሚሰጥ ህብረት ነው። ካልገባችሁ ነፍሱን ነው ለሀገሩ የሚሰጠው። የኢትዮጵያ መከላከያ ሰራዊት ማለት የታማኝነት ምሰሶ፣ የጀግንነት አርማ መከላከያ ማለት ከዘመን ተሻግሮ የመጣ በብዙ መከራ ተፈትኖ ብሩህ ታሪክ የጻፈ መከላከያ ሰራዊት ነው ያለን። እሱን ደግሞ ሌላ ሩቅ መስካሪ አምጥተን አናስመሰክርም። ታቁናላችሁ። በእልና ዘመቻ ጊዜ የመከላከያ ሰራዊትን ክንድ በደንብ ታቁታላችሁ። ይህ ሰራዊት በወሬ የሚናፈስ ወይ ደግሞ ወሬ በመጣ በሄደ ቁጥር ተደናግጦ የሚቆምም አይደለም። የታማኝነት ስነ ምግባር አጥር የመከላከያ ሰራዊት ዋጋ ለተቀበለለት ቃል ኪዳን ያለምንም ጥርጥር ነፍሱን የሚሰጥ ነው። ይሄን በደንብ ታውቃላችሁ። ይህን ሰራዊት ነው በብርድና በሐሩሩ በቀንና በሌሊቱ ጠንካራ መሰረት ላይ ኢትዮጵያን ለማስቀጠል ሲል መተኪያ የሌለው ነፍሱን ያለ ስስት ነው የሚሰጠው። ሰጥቶም አይታችሁ ታውቃላችሁ። አብራችሁም ብዙ ዘመቻዎችን አካሂዳችሁ ታውቃላችሁ። የመከላከያ ሰራዊት ለሀገሩ ክብር በስነ ምግባር የታነጸ ነው። በጀግንነት የደመቀ ነው። ከማንኛውም አልባልታ የራቀ ነው። ይሄንን ሁልጊዜ እንነግራችኋለን። ዛሬም ነገም ከነጎዲያም እየነገርናችሁ እንቀጥላለን። የኢትዮጵያ ዘብ ነው። የኢትዮጵያ ሕዝብ የሚኮራበት ትውልድ የሚዘክረው ድንቅ ታሪክ ያለው የቁርጥ ቀን ልጅ የሀገሪቱ የመጨረሻ ምሽግ መከላከያ ሰራዊት ነው። ይሄንን ለእናንተ ማብራራት አይጠበቅብንም። ምክንያቱም የመከላከያ ሰራዊትን ክንድ አብጠርጥራችሁ ስለምታውቁት። ምናልባት ከዚህ ላይ ላክልላችሁ ምፈልገው ዛሬ እምላችኋለሁ የዚችን ወጣት እኛ በእኔ ማንኛውም የመከላከያ ሰራዊት በመሞት በወገኑ ሞት የሚደሰት የለም። ነገር ግን አንተ ታጥቀህ የምትመጣው ቲማቲም አይደለም። ታጥቀህ የምትመጣው መሳሪያ ነው ልትገል። እናንተ ገላችሁ ሬንጀር ከላያችን ላይ አውልቃችሁ ይህን ዋጋ የተከፈለለትን ቦኔት ጭንቅላታችሁ ላይ ሰክታችሁ ከስክሱን ከእግሩ አስወልቃችሁ በባዶ እግሩ እያስኬዳችሁ ምርኮኛ ስትሉት እናንተ ጋር ነውር አይደለም አይደለ? እኛ ላይ ሲሆን ግን ነውር ነው። ኢትዮጵያ ልትገድል ኢትዮጵያ ልታፈርስ የምትወጣ የትኛውም ኃይል ካለ አሁንም በጽናት እንታገልሃለን። ስርዓቱን የሰጣችሁን እናንተ ናችሁ። ቀን ከሌሊት ቆማችሁ ብርድ ፀሐይ ቀጥቅጣችሁ ነው ይሄንን ስርዓት አምጥታችሁ መርጣችሁ ያስቀመጣችሁት። የመረጣችሁትን ህዝቡ የመረጠውን ስርዓት ደግሞ የመጠበቅ ህገ መንግስታዊ ግዴታ አለበት መከላከያ ሰራዊት።
መሳሪያ ሊሆን አይችልም። መታገያ በዚህ ሰዓት መታገያ ካርድህ ሊሆን ይችላል። እሱን የሚያስፈልግ ቀን መምዘዝ ነው እንጂ ህፃናትን በጅምላ የጨፈጨፍክ ወጣቶችን እንደ ቆሎ እያረገፍክ አረጋውያን በመጦሪያቸው ከቤት እንዳይወጡ አምጡ ገንዘብ እያላችሁ የገዛ ወገኖቻችሁን እያፈናችሁ በሚሊዮን እያንቀሳቀሳችሁ ተገደልን ብለህ ብትጮ ያዙ ጩኸት ነው የሚሆንባችሁና የነ መሳይ መኮንን የነ ፋሲል ያለም እቺ መዓዛ ምናምን የምትባሉ ሰዎች በእነ ብርቱካን የሰራችሁትን ፕሮፓጋንዳ ስለምናቅ እኛ ኢትዮጵያውያን አንደናገጥም። ምሬ ወዳጆ ለደረሰበት ሐዘን እኛ ኢትዮጵያውያን ክንዳችን ነበልባል ነው ታውቀዋለህ ሁሉ ጊዜ እንደሚባለው እሱን ሳልናገር ማለፍ አልፈልግም። ድልና ድምቀት ለጀግናው ሰራዊታችን እንዲሁም ለክልሉ ጽምር ጦር እንዲሆን እመኛለሁኝ። ልትገድል ስትወጣ ግን መሞት እንዳለ እንድታስቡ ፈልጋለሁ። መልካም ጊዜ። ገና ነው እገላለሁ። አማራ ገና ዋጋ ይከፍላል። አማራ ገና ነው አንገቴን ቆረጥ። አማራ እናትን ልጅ አማራ አንድ እንደማራ ገና ነው። በዚህ ነው እንደዚህ ነው እና ሽልክ አማራ ሰው ነው እንደመጀመሪያ አትሳደብ። ሁሉንም አማራ አትሳደብ። ዝም ብለህ አማራ ማለት አይደለም። የአብይ ወታደር ሁላችሁ አማራ በዚህ ላይ ገደል በዚህ ላይ አማራ ሰው አይደለም። እኔ አሁን አባቴ እኔ አኖ ጀግና ስለ አንድ ብሔር መሳደብ ወይ ደግሞ የመጣሁት የሆነ ብሔርን ልሳደብ አይደለም። ገባ አይደለ? እኔ የመጣሁት እኔም ወክለው ሀገርን ነው ኢትዮጵያን ነው። ኢትዮጵያ ደግሞ ከተባለ አማራውም ኢትዮጵያዊ ነው፣ ኦሮሞውም ኢትዮጵያዊ ነው፣ ትግሬውም ኢትዮጵያዊ ነው፣ ደቡብም ኢትዮጵያዊ ነው። በዚህ መስፈርት ብቻ ነው የምንነጋገረው ማለት ነው። ስለዚህ ስለ ፋኖ ስንነጋገር ፋኖ የአማራ ሕዝብ ጠላት ነው። ፋኖ በመጀመሪያ እናንተ አንዱ ሁኑ። ፋኖ ብቅ ያለውን የአማራ ብቅ ያለውን እነ ጀነራሉን ያስበላችሁ እና አምባቸውን ያስበላችሁ የአማራን ሕዝብ እንዳይወከል እያደረጋችሁ ያላችሁት ብቅ ያለውን እየገደላችሁ ያላችሁት አማራን የምትሉ ሰዎች ናችሁ። እርስ በራስ እየተገዳደላችሁ ያላችሁት እና አምባቸው መኮንን ማን የገደላቸው? እና አማራው ራሳችሁ ፋኖ ነን የምትሉ ራሳችሁ ናችሁ። ኦሮሞ ምንድነው? መጀመሪያ ኦሮሞ ምንድነው? ኦሮሞ መንግስት ነው። የአባገዳ ልጆች ነው። የአብይ ልጅ ነው። ኦሮሞ አራጅ፣ ሰው በሊታ፣ ገዳይ፣ ቆሻሻ ናችሁ። አውሬ ናችሁ። እንደናንተ በእናንተ ጊዜ ይጠር እናንተ ሰው በላደቦች ናችሁ። በእናንተ ጊዜ ህፃን የተበላበት ሰዓት ነው። እናንተ አውርድ ይሄ ኢትዮጵያ አይደለችም። እቺ ሰው በላ ጅቦች ናችሁ። አንቺ ሸሌ ነሽ። ምን ይሰራል ታዲያ? ጊማታ ነሽ። አህያ ናችሁ። እንደናንተ አይነት ኢትዮጵያ ራሱ መወገድ አለበት። ነገ ጥቅምት 13 ከመልኩ ማማር የተነሳ የገዳም መነኮሳት ይሄ ልጅ ይህንን መልክ ይዞ መመነን አይችልም ቢሉት ገና በ7 ዓመቱ በሕፃንነቱ በሕፃን አንደበቱ ጌታዬ ሆይ መልኬ ከአንተ ፍቅር ከሚለይኝ መልኬን አጠፋዋለሁ ብሎ አሲድነት ያለው የውሃ ጉድጓድ ውስጥ ገብቶ ለ40 ቀናት ቆሞ በመጸለዩ ያ የሚያምርና ውብ የሆነ መልኩ ጠፍቶ ሊያዩት የሚያሰቅቅ አካሉ ሁሉ የቆሳሰለ ነዳይ መስሎ መመነን አይችልም ወደ ተባለበት ወደዚያ ገዳም ከ40 ቀን በኋላ ሄደ። እጅግ በጣም የሚገርመው ግን ይሄ ቅዱስ እናትና አባቱ 2 ልጆች ናቸው ያሏቸው። አንዷ ሴት ናት፣ አንዱ ወንድ ነው። እርሱን ከወለደ በኋላ አባትየው ወደ ገዳም ሄዶ መንኖ ነበረ። ታዲያ እናቲቱ 2 ልጆቿን ይዛ እያሳደገች እያለ ረሃብ በመምጣቱ ወንዱን ይሄንን ልጅ ወስዳ ለአባትየው ሰጠችው። እስከ 7 ዓመቱ ከአባቱ ጋር ካደገ በኋላ መመንኮስ ቢፈልግ በገዳሙ ያሉ መነኮሳት ይህንን መልክ ይህንን ውበት ይዞ መመነን አይችልም ያሉት እንግዲህ ከዚህ በኋላ ነው ማለት ነው። ታዲያ በዚህ ጊዜ እንግዲህ ለ40 ቀን ያህል እዚያ አሲድነት ያለው ጉድጓድ ውሃ ውስጥ ጠፍቶ ሂዶ ሰጥሞ ጸሎት አድርጓል። ወደ ቀደመው ነገራችንም ስንመለስ ወደዚያ ገዳም ሲመለስ ሊያዩት የሚያሰቅቅ አካሉ የቆሳሰለ ነዳይ የኔቢጤ መስሎ ነበር ወደ ገዳሙ የሄደው ማለት ነው። በዚህም ሰዓት የገዳሙ አባቶችም የገዛ የሥጋ አባቱም አልለዩትም ነበር። ይሄ ሕፃንም እንግዲህ በ7 ዓመቱ የጀመረውን ተጋድሎ ለ45 ዓመታት ለ45 ዓመታት በዚያ ገዳም ውስጥ እንደዚያ ቁስለኛ እንደሆነ በጾምና በጸሎት በትሕትና ተጋደለ።
ታዲያ በእነዚህ ሁሉ ዓመታት ግን የገዳሙ መነኮሳትም ሆነ አባቱ እርሱ መሆኑን አላወቁም፣ አልለዩትም ነበር። በመጨረሻ በ52 ዓመቱ ከዚህች ዓለም ሊለይ ሲል ግን የሥጋ አባቱ ለይቶታል። እጅግ ምርር ብሎ አልቅሷል። አንተ ለእኔ ልጄ ሳትሆን አባቴ ነህ ብሎ ከእርሱ ተባርኳል። አበው መነኮሳትም ተሰባስበው እጅ ነስተውታል። ይህ ታላቅ ጻድቅና ባለጥዑም ዜና አባታችን አባ ዘካርያስ ገዳማዊ ነገ ጥቅምት 13 የዕረፍት በዓሉ ነው። ሌላው ነገ ጥቅምት 13 በዚህች ቀን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን በእራሷ አንደበት አፈ ወርቅ፣ አፈ ማር፣ አፈ በረከት፣ አፈ ሽቱ፣ ልሳነ እፍረት፣ ልሳነ ወርቅ ያለችው የዓለም ሁሉ መምህር ርዕሰ ሊቃውንት አምደ ብርሃን የብርሃን ምሰሶ ሐዲስ ዳንኤል እውነተኛው ሊቀ ጳጳስ መምህር ወመገስጽ ዘኢያደሉ ለገልጽ ጥዑመ ቃል 12ቱ ሊቃነ መላእክት እንኳን ከሰማየ ሰማያት ወርደው እርሱ ስለ እመቤታችን ሲናገር ሊሰሙት የሚወዱለት መልአከ ሞትን በሥልጣነ ቃሉ ለ10 ዓመታት ገዝቶ ያቆመ አባ ማርዳሪ የሚባል የበቃ ቅዱስ በደመና ተጭኖ ሲመጣ ከሰማየ ሰማያት 12ቱ ሊቃነ መላእክት ቅዱስ ሚካኤልን ተከትለው ሲመጡ አየና ወዳጆቼ ወዴት እየሄዳችሁ ነው ቢላቸው በዛሬው ቀን ቅዱስ ዮሐንስ አፈወርቅ እመቤታችን ቅድስት ድንግል ማርያምን እንደሚያመሰግን ጌታችን ነግሮናልና ወደዚያ ምስጋናውን ልንሰማ ልናዳምጥ እየሄድን ነው ያሉለት ሲናገርና ሲያወራ ሲያስተምር ሰው አይደለም ንፋስ ቀጥ የሚልለት ከጣዕመ ስብከቱ የተነሳ ከስብከቱ ጣዕም የተነሳ የሚያጠቡ እናቶች እንኳን ልጆቻቸውን ከከፋቸው ላይ የሚጥሉለት የሐዋርያት አለቃ ቅዱስ ጴጥሮስ የመንግሥተ ሰማያት መክፈቻ ቁልፍን ቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚእ ደግሞ ወንጌሉን ሰጥተውት የሄዱ ገና በ15 ዓመቱ ይህ ቀረህ የማይሉት በዘመናዊውም በመንፈሳዊውም ዕውቀቱ የተካነ የነበረ በዚህም የተነሳ በሁለቱም በኩል የተሳለ ሰይፍ በመሆኑ እንኳን በአካለ ሥጋ እያለ አሁን በዚህ ዘመንም የመናፍቃን ትልቁ የራስ ምታታቸው ለእኛ ለምንወደው ለምናከብረው ደግሞ ለቤተ ክርስቲያናችን የብርሃን ምሰሶ ነውና ትምክታችን ኩራታችን የሆነው ሁሌም እንደምናገረው ስለ አፈወርቅ ለመናገር አፈወርቅ መሆን ያስፈልጋልና እንደኔ ያለ ወራዳና ኃጢአተኛ ልባሴ ሥጋ ገባሬ ንስሐ ስለ እርሱ ተናግሮ ሊፈጽምለት የማይችለው ታላቁ አባታችን ሊቀ ጳጳስ ኤጲስቆጶስ ቅዱስ ዮሐንስ አፈወርቅ ነገ ጥቅምት 13 የተአምር በዓሉ ነው። አደራ ኮፒ ሊንክ ማድረግ እንዳይረሳ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከቅዱስ ዮሐንስ አፈወርቅና ከታላቁ ገዳማዊ አባታችን ከአቡነ ዘካርያስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን